ሁለቱን ለማስታረቅ የሞከርከው ደግሞ ዋነኛው መንገድ ምንድነው? ሁለቱን ለመለያየት ነው። የዚህ ቀን ነው የምላችሁ የዚህ ቀን ካፌ ላይ ተገናኝታችሁ ነበር? አዎ ተገናኝተናል። አብርሽን ለማሳመን ሁሉም በየፊናቸው ተፍ ማለታቸውን አሁንም ቀጥለዋል ማለት ነው። እንደተመለከታችሁት አሁን ላይ ደግሞ ዳኒ መረጃ አለኝ ሩታና ኤፍሬም ለአንተ መድኃኒት ሲሰጡ ወይም አንተ እንደዚህ ለመሆን ሲሰሩ የሚያሳይ መረጃ አለኝ ብሎ አብርሽን ለማሳመን እየሞከረ እንደሆነ ሰምቻለሁ ነው። በመጀመሪያ ደረጃ ራስህ ዳኒ ተጠርጣሪ ነህ። አንተ በጣም ልትጠረጠር የሚገባህ አይነት ሰው ነህ። ከዛ ውጭ ደግሞ ማለት ነው አብርሽ እውነትን እፈልጋለሁ ምናምን የሚለው ወደ ሁለቱም ለመመለስ ወይም ካለበት ችግር አንጻር ምናምን አይደለም። አብርሃም ሌላ ህይወት መጀመር ይፈልጋል። ከሩታም ከሄርሜላ መለየት ስለሚፈልግ ነው ይህንን ሁሉ ነገር እያደረገ ያለው እንጂ እውነቱ ጠፍቶት ወይም እየተፈጠረ ስላለው ጉዳይ ምንም ነገር ሳያቀርቶ እንዳልሆነ ሁላችሁም እንድታውቁ ፈልጋለሁ ማለት ነው። አብርሃም ሌላ ህይወትን መኖር ይፈልጋል። ከሄርሜላም ከሩታም ጋር መለየት ይፈልጋል። ለዛም ነው በቃ እየመጡ ያሉ እውነቶችን በሙሉ አልቀበልም ብሎ ብዙ ነገሮችን እያደረገ ያለው ማለት ነው። ሲጀመር ትናንትና የሰማው ድምፅን ማረጋገጥ ከፈለገ አሁን ላይ ቴክኖሎጂው ቀላል ነው። ትናንትና ምን ተናገረው ያለው ኤአይ ነው አይደለም ብላችሁ ጎግል ላይ ያስገብታችሁ በቀላሉ ቼክ የምታደርጉበት ብዙ አማራጮች አሉ እና ያንን መጠቀም ያንን ማድረግ እየቻለ ሆም ብሎ ማለት ነው። ሆም ብሎ እኔ በቃ የሆነ አለ አይደለ እዚህ ነገር ውስጥ ሄርሜላም ሩታም ኤፍሬምም ማናቸውም ሁላ እጃቸው ያለ እየመሰለኝ አይደለም። በቃ አብርሃም የሆነ ነገር ስለፈለገ ብቻ ነው ይህንን ሁሉ ነገር እያደረገ ያለው። ሜቢ አላቅም። ከዛ ውጪ ጊዜም ሆነ ዴቭ እየመጣባቸው ካለው ጫና ይሁን ከአንዳንድ ነገሮች ይሁን ከዚህ ጉዳይ ራሳቸውን ለማግለል እየሞከሩ ይመስለኛል። በባለፉት 2 እና 3 ቀናት ጊዜንም ሆነ ዴቭም ብዙ እየተመለከተን አይደለም። ትላንትና መጥቶ ከቢኒ ጋር አንዳንድ ጉዳዮችን ለማውራት ሞክሮ ነበረ። ይሄ ነገር ለምን ተፈጠረ? ከዚህ ቡታጅራ ካሉት ከአብርሽ ቤተሰቦች ለነቡዜ የተላለፈው ጉዳይ ምንድን ነው? ወይም እነቡዜን በዚህ ልክ ከዚህ ጉዳይ እጃቸውን እንዲወጡ ለማድረግ እንትን ያላቸው ጉዳይ ምንድን ነው? አንዳንድ መረጃዎችን አግኝቻለሁ ማለት ነው። እነዚህን ጉዳዮች ወደ እናንተ እያደረስኩኝ ቆይታ አደርጋለሁ ማለት ነው። ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል። ዛሬ ደግሞ ተረኛው ዳኒ ነው። መረጃ አለኝ ኤፍሬም እና ሩታ አንተን ለማሳበድ አንተን ለማሳመም ከጀርባ ሲሰሩ የሚያሳየን መረጃ ይዣለሁ ብሎ ለአብርሃም እያሳየ ወይም ለአብርሃም ማሳየቱን ደርሼበታለሁ ወይም ማለት ነው። ሲጀመር ዳኒ ዋነኛው ተጠርጣሪ ነህ። እኔ ለአብርሃም እንዲህ መሆን ተጠያቂ ናቸው ተብለው ከተላኩልኝ መረጃዎች መካከል በዋናነት ታርጌት የተደረጉት ኤፍሬም እና ዳኒ ናቸው ማለት ነው። ሁለቱም ለምን እንደዚህ እንዳደረጉ እስከነ ምክንያቱ ጭምር ነው እየተላከልኝ ያለው መረጃ ያለው ማለት ነው። ምክንያቱም የኤፍሬምን ትናንትናም እንትን ብየዋለሁ። በገዛ አፉ መድኃኒት ሰተነዋል ወደ ሩታ ይመለሳል ምናምን እያለ ከሄርሜላ ጋር ሲያወራ የነበረበት ቪዲዮ አለ። አብርሃም ለምን ያንን መጠየቅ እንዳልፈለገ አይሚን ሊገባኝ አልቻለም። ብቻ ከሁሉም ጀርባ ግን ራሱን የቻለ ትልቅ ችግር እንዳለ ነው ሜቢ እንደኔ እየተረዱ ያለሁት ማለት ነው። አብርሃምን ብትሆን ነገሮችን ማጣራትና ማወቅ ከፈለክ ማለት ነው እስከዛሬ ድረስ የነበሩት ቪዲዮዎች ለአንተ በቂ ምላሽ ናቸው ብዬ ነው የማስበው። ምክንያቱም ከሄርሜላ ጋር እንዴት ወደ እነ ሩታ ጋር እንደሄድክ ታውቃለህ። እያንዳንዱ ነገር ደግሞ ተቀርጾ ቁጭ ያለ እኮ ነው ጋይስ፣ የምሬን እኮ ነው። እኔ ምንድን ነው እነዚህ ሰዎች ምክንያቱም እያንዳንዱ የእናንተ እንቅስቃሴ ተቀርጾ ከእናንተም አልፎ ወደ ሚዲያ ጭምር የሚመጣ ነው እና የዚህን ያክል እውነትን መፈለግ አስቸጋሪ ነው ብዬ አላስብም። እንዳልኳቸው በሁለቱም ሰዎች ላይ ነው ታርጌት የተደረጉ ያሉት። ኤፍሬም ሄርሜላን ስለሚያፈቅራትና ሄርሜላን በነፃነት ማግኘት ስለሚፈልግ አብርሃምን ወደ ሩታ ለመመለስ ነው እንደዚህ አይነት ነገሮች ያደረጉት። እዚህ ቦታ ላይ ይሄንን ጉዳይ አሰርቷል ወይም አድርጎታል የሚሉ እስከነ ማስረጃዎች ጭምር ደርሰውኛል ማለት ነው። አብርሃም ይሄንን ነገር መቀበል ከፈለገ አይሚን አላቅም። ከዛ ውጪ ዳኒ ነው ሌላኛው እየተነሳ ያለው። ዳኒም ቢሆን ተመሳሳይ ነው። ከሩታ ጋር መሆን ስለሚፈልግ አብርሃምን ወደ ሄርሜላ መመለስ ይፈልጋል አይነት ነገር ነው እየሰሙ ያለሁት እና ለዛም አሁን ላይ ዳኒ እየተሯሯጠ ያለው ወይም በሄርሜላ በኩል ሆኖ ነገሮችን እንደዚህ እያደረገ ያለው። ዛሬም እንግዲህ ሩታና ኤፍሬም አንተ ላይ መድኃኒት የሚያሳይ ማስረጃ አለኝ ብሎ አብርሃምን አግኝቶ ለማሳመን ሙከራ እንዳደረገ ሰምቻለሁ ማለት ነው። አብርሃም ደግሞ አሁን ላይ
እውነታዎችን የመቀበል ፍላጎት ያለው አይመስለኝም። በቃ እውነትን እፈልጋለሁ፣ እውነትን ማረጋገጥ እፈልጋለሁ፣ ማነው ከጀርባ የሆነው እንደዚህ ያደረገው ምናምን የሚለውን ነገር ለመስማት ኢንተርቪው ያደረጋቸው ነው የሚመስለኝ። ትናንትናም የተለየ ነገር አላየንም፣ ወይም የተለየ የተፈጠረ ነገር እንደሌለ ነው ማረጋገጥ የቻልኩት። ብቻ ግን እንደ አንድ ተመልካች በዚህ ጉዳይ ውስጥ ምንድን ነው እየታዘብክ ያለው፣ ምንድን ነው እያየህ ያለው ብላችሁ ብትጠይቁኝ አብርሃም እውነቱን ማወቅ እንደማይፈልግ፣ ሄርሜላም ሆነ ሩታ እዚህ ጉዳይ ውስጥ እጃቸው እንደሌለ ጠርጥር እንኳን ብባል ማለት ነው ጠርጥር እንኳን ብባል ለጠረጥር የምችላቸው እንዳልኳቸው እስከነ ማስረጃዎች ስለመጡልኝ ኤፍሬም እና ዳኒን ነው እዚህ ጉዳይ ላይ ልጠረጥር የምችለው ማለት ነው። ከዛ ውጭ እነ ቡዜ ለምንድን ነው ከሰሞኑ ከዚህ ጉዳይ ራሳቸውን እያወጡ ያሉት ወይም ከዚህ ቀደም እንደሚያደርጉት እዚህ ጉዳይ ውስጥ ብዙም እጃቸውን ለማስገባት እየሞከሩ አይደለም? ምንድን ነው የቤት የተፈጠረ ነገር አለ ወይ እያላችሁ ነበረ። ትናንትና በተወሰነ ሃይላይት ለመነካካት ሞክሬ ነበረ። ቢኒ ዴቭን አግኝቶ ለማውራት ሙከራ አድርጎ ነበረ። በነጋሽዬ በኩል ያለውን ሀሳብ ግልጽ አድርጎ ለዴቭ ነግሮታል። እነጋሽዬ አሁንም ቢሆን አብርሃም እስከተሻለው ድረስ ከሩታና ከልጁ ጋር የሚመለስበትን መንገድ እንዲያመቻቹ ነው የሚፈልጉት። እነ ቡዜ ደግሞ በተቃራኒው አብርሃም ከሩታ ጋር ከሚሆን ይልቅ ወደ ሄርሜላ ቢመለስ ይመርጣሉ እና በዚህ ጉዳይ ከነጋሽዬ ጋር ትንሽ መስማማት ያለ አይመስለኝም። ራሳችሁን ከዚህ ጉዳይ አውጡ የሚል ነገር የደረሳቸውም ይመስለኛል እና ለዛም ነው ከሰሞኑ ብዙ ሚዲያ ላይ እየተመለከትናቸው ያልሆነው። ከዚህ ጉዳይ ጋር ተያይዞ ለጠየቃችሁኝ ጥያቄ ምላሽ ሊሆን የሚችለው ይሄ መሆኑን ላሳውቃችሁ እፈልጋለሁ ማለት ነው። ከዛ ውጭ አብርሃም እውነቱን መስማት እፈልጋለሁ፣ እውነቱን ማረጋገጥ እፈልጋለሁ የምትል ከሆነ እየሄድክ ሄርሜላንና ሩታን በየተራ ከመጠየቅ ኤፍሬምና ሌሎች ሰዎችን ከመጠየቅ ይልቅ እውነታውን በስፋት የሚያውቁ ሰዎች አሉ። አንተን ማግኘት ስላልቻሉ እንደዚህ ለሚያውቋቸው ሰዎች ብዙ መረጃዎችን እየሰጡ እንደሆነ ነው ሜቢ እንደኔ እየሰሙ ያለሁት እና ኪያን ጨምሮ እዚህ ቡታጀራ ላይ በጣም ብዙ ከዚህ ጉዳይ ጋር የተያያዘ መረጃን የያዙ ሰዎች አሉ። ትኩረትህን ከሩታና ከሄርሜላ ላይ አንስተህ እነዚህ መረጃዎች አላቸው። ምክንያቱም እነዚህ ሰዎች እርስ በርስ ከመወነጃጀል ውጭ እርስ በርስ አንዱ አንደኛው ነው አንዱ አንደኛ ነው ከማለት ውጭ ሌላ እንትን ይሰጡሃል ብዬ ሜቢ እንደኔ አላስብም። አንተም ደግሞ ዝም ብለን ስንመለከተው እውነታውን የማወቅ ፍላጎት ራሱ ያለህ አይመስለኝም በነገራችን ላይ ማለት ነው እንጂ የተወሳሰበ ነገር አይደለም። በነገራችን ላይ በመጀመሪያ ደረጃ ሄደ ዶክተሯን ማናገር አለብህ። ምንድን ነው የተደረገብኝ? ምንድን ነው የተከሰተው? አሁን ላይ ካለውበት ችግር ወጥቻለሁኝ፣ እንዲህ ነው። ከዛ ውጭ ደግሞ እንዴት እንደዳንክ ራሱ ምንም የሚታወቅ ታሪክ የለም እና ምናልባት የዳንክበት መንገድ ለተፈጠረውም ነገር ራሱን የቻለ ምላሽ ሊሰጥ ይችላልና አሁን ላይ ከነዳኒ ከነሄርሜላ ከነሩታና ከኤፊ ጋር መጨቃጨቅን ትተህ በመጀመሪያ ደረጃ ዶክተሯን ሄደ ስለተፈጠረው ነገር ስላለው ሁኔታ አጠቃላይ የምርመራ ሂደትን ምንን ሊያሳይ እንደሚችል እንደዚህ አይነት ነገሮች እንዴት ሊፈጠሩ እንደሚችል ብትጠይቃት የተሻለ ነው። ከዛ ውጭ ደግሞ መረጃ አለን አብርሽ መረጃ አለን እያሉ ያሉ ሰዎች አሉና እነዛን ሰዎች ፊት ለፊት አግኝተህ ብታወራ የተሻለ ነው ብዬ የማስበው ማለት ነው። ምክንያቱም የምር ይሄንን ጉዳይ ያደረገው ሰው አንተ እውነታውን እንድታውቅ የሚፈልግ አይመስለኝም። ስለዚህ አንተ በዚህ በኩል እውነትን ለመፈለግ ስትጣጣር እነሱ ከጀርባ ደግሞ ብዙ መረጃዎችን እያጠፉ ሊሆን ስለሚችል ይሄንን ነገር በደንብ አስበህ መንቀሳቀስ አለብህ። የምትል ከሆነ ደግሞ እውነትም እንደሚባል ወይም ከጀርባ እንደሚወራው ሁለቱንም ሴቶች ስለማትፈልግ አሁን እንደፈረደባት ደግሞ ሌላ ሶስተኛ ሴት ጨምረህ ነገሩን ይባስ ልታሽከረከረው ወይም ልታሾለ ነው የሚል ሀሳብ ነው ያለኝ ማለት ነው። ለማንኛውም እንዳልኳችሁ በመግቢያ ዳኒ አብርሃምን አግኝቶ ሩታና ኤፍሬም አንተ ላይ ሲሸርቡ አንተን ለማሳመም አንተን ለማሳበድ ብዙ ነገሮችን ሲያደርጉ የሚያሳይ መረጃ አለኝ ብሎ ልክ ትናንትና እንደተደረገ ሁሉ እሱም ዛሬም የእድሉ ሊሞክር መጥቷል። ምን ይፈጠር ይሆን? እንደተለመደው አብረን ምሽት ላይ አይተን ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።